እነዚህ የግል ስነ ስርዓቶች ሰዎችን ወደ ኋላ የሚያስቀሯቸውም እነሱን ባለመተግበራቸው ነው። እነዚህ የግል ስነ ስርዓቶች 6 ቤዚክ የህይወታችሁን 60 70 80% የሚሆነውን ስኬታማ እንድትሆኑ የሚያደርጓችሁ እነዚህን ከተገበራችሁ ነው። እነዚህን ስነ ስርዓት ከተላበሳችሁ ነው። እንደዚሁ እየወደቃችሁ ደግሞ እንድትኖሩ የሚያደርጉት እነዚህን ባለመላበስ ነው። የመጀመሪያው ታይም ማኔጅመንት። ብዙ ሰው ኮምፕሌኑ ምንድነው? ጊዜን በአግባቡ አልጠቀምም። አንደኛ ከሚገባው በላይ እንተኛለን። ሁለተኛ ጊዜያችንን በኮንስትራክቲቭ ነገር ሳይሆን በምን እናጠፋለን? በዲስትራክሽን ነገር ላይ እናጠፋለን። time is gold, time is life. ጊዜ ወርቅ ነው። ጊዜ ምንድነው? ህይወት ነው። ጊዜ ህይወት ከሆነ ጊዜ ሀብት ከሆነ ዛሬ እንደ ሀብት ከተጠቀምንበት ነው እንጂ ጊዜው እኮ ስላለፈ ሀብት ሆናል ወይ ያንዳንዷን ደቂቃ ያንዳንዷን ሰከንድ ያንዳንዷን ቀን ወይ ሀብት እናደርገዋለን ወይ ምን ይሆናል? እዳ ይሆናል አይደል? ለምሳሌ 2 ሊትር ውሃ ጠጣ ሲባል ኬርለስ ሆናችሁ እድሜ 20 ቢያልፍ እድሜ 30 ቢያልፍ ስለዚህ ኬርለስ በሆናችሁ ቁጥር ምናችሁን እዳ ላይ እየጣላችሁት ነው? ኩላሊታችሁን ማለት ነው። እድሜ 40 ውስጥ ታማችሁ 1 ሚሊዮን ብር ይባላል። ለጊዜው ግን አይታይም። it's invisible። ስለዚህ በጤና ሊሆን ይችላል። ሌላውስ ለምሳሌ ዛሬ ላይ ማንበብ እሷ ማንበቡ ስትገባ ረባክሽ እኛ እንደ ጓደኞች እየደወልን አይ አልሰማም ማለችን እኛ እየተዝናናን እየበላን እየጠጣን ፊልም እያየን ቆየን። ከዛ እሷ እያነበበች ኦፖርቹኒቲዎችን እንትን እያለች ቅድም እንዳልነው ኢትዮጵያ ውስጥ ሆና የተለያዩ ሀገሮች ላይ ኦንላይን ላይ ስራ እየሰራች በፎሬን ከረንሲ እየተከፈላት ሰክሰስፉል ስትሆን ከ10 ዓመት በኋላ ልዩነቱ የሚታየው ነው። እድሜ ላይ ሆናችሁ ብዙም ልዩነት የለም። እንትና አሪፍ መስሪያ ቤት ገባ፣ እንትና ቢዝነስ ጀመረ ምናም ብቻ ነው አይደል? ከዛ ግን ዲፈረንሱ በጣም የሚታየው ነው። እሷን በኋላ በምን እናያታለን? በተለያዩ ሚዲያዎች ላይ እናያታለን። በህይወቷ ላይ ሰክሰስፉል ሆና ለቤተሰቧ ለልጆቿ ምናምን ለፋሚሊ የምታረገው ነገር ትልቅ ይሆናል። እኛ ተቸግረን ጭራሽ እሷን በር የምናንኳኳ ሰዎች እንሆናለን። then the difference becomes visible። መጀመሪያ ላይ ግን ብዙም ልዩነት አይታይም። ስለዚህ ዛሬን አይደለም ማየት ያለባችሁ። የጊዜ አጠቃቀም መቀየር አለበት ነው። እሺ የጊዜ አጠቃቀም ወዴት እንቀይረው ሲባል አንደኛ ለህይወታችሁ የምታስቀምጡት ግብ አለ አይደል? ያለ ግብ ዲሲፕሊን የለም። ጎል አለ የምታስቀምጡት። ምንም ያክል ክሬዚ ጎል ይሁን ግዴላችሁም ይሳካል። በዛ ውስጥ መድረስ ትችላላችሁ። ለዛ ግን የሚያስፈልግ ዕውቀት አለ የለም? ጊዜን ለምን መጠቀም? ዕውቀት ጀነሬት ለማድረግ። ግብ ካላስቀመጣችሁ የተለያየ ሰው ጊዜን እየተጠቀማችሁ ለተለያየ ሰው ጊዜ እናንተ እንትን እየሰጣችሁ ጊዜያችሁን እየሰጣችሁ መባከን ነው የሚሆነው። ስለዚህ የጊዜ አጠቃቀማችን የሚሆነው ለምንድነው? ለግባችን ምን ማድረግ አለብን? ምን ያስፈልገኛል? አለማወቅ አለ፣ ለማወቅ ዲግ አድርጉ። ሁለተኛው ትጉ ሰራተኛ ሃርድ ወርክ በምንም ነገር ሪፕሌስ አይደረግም። ጠንካራ ሰራተኛ ሰው ኳስ ተጫውቶ መጥቶ ወደ ቤት አንዱ ጓደኛው አብረን እንሄዳለውና ቤት ልክ እንደገባን አለ ኳስ ወረወረልኝ ሳሎን አቤት ነው ትንሽ እናንጠባጥብ አላለኝም ማለት ሁለተኛ አንተ ቤት አልመጣም ብዬ ተመለስኩ። እዛ አንጠባጠብኩ እኮ አይነት አሁን በላን አይነት ነገር ማለት የማይሰለቸው እንደሱ መሆን ይቻላል አይቻልም? ይቻላል እኮ። ለምን እየሰለቻችሁ እዛ ላይ ደስታችሁ ማድረግ የምታፈልጉትን እስክታገኙ ድረስ የሚያስፈልገውን ስራ እየወደዱ መስራት መለማመድ ነው። ያማረሩ መስራት ዋጋ የለውም። ለምን ማማረሩ ያስቆማቸዋል። በቃ እነዚህ ሰዎች በዛ ጉዳይ ላይ ሌላ ማድረግ ክርስቲያኑ በመሐከል ሬዲዮ ሾው ላቀርብ እንዴ ብሎ ያሰበ ይመስላችኋል? ማሰቢያ ጊዜ ይታለው ሳሎን እንኳን ገብቶ ማን ላንጠባጠብ የሚል ዲሲፕሊን ውሳኔ ነው። የታለ እንደዚህ ሳሎንም ስትገቡ መኝታ ቤትም ስትገቡ ሰው ስታገኙ ሰው ስታጡ ስትጸልዩ ስትበሉ ስትጠጡ ያልተዋችሁ ታሳቢ የታለ? በእውነት እንደው እንዲህ ይሳካልን እንኳን ብለን ኮምፕሌን ለማድረግ የታለ? እንደዚህ ወጥር ያስኩትን ነገር ምን አረክልኝ ለማለት የታለ? የጸና ነው። በምንድን ነው የሚጸና? 1 በሐሳብ 2 በቃል 3 በስሜት 4 በተግባር። እነዚህን 4 ነገሮች መያዝ አለብን። ሃርድ ወርክ ይተካል አይተካም? በሌላ ነገር ይቻላል? እሱ ጠንካራ እንዲሆን ሌላ ሰው ፑሽ-አፕ ሊያሰራ ይችላል? አይችልም። ኦፕራ ዊንፍሪ እሷ ፌመስ እንድትሆን ሌላ ሰው እስኪ ከኔ የተሻለ ፊት ያላት ከኔ የተሻለ ድምጽ ያላት ከኔ የተሻለ ማውራት የምትችል መቀለድ የምትችል ብላ 4 ሰው ቀጥራ ኦፕራ ዊንፍሪ ሾው ብላ እነሱን ብትቀጥራቸው ከጥቂት ጊዜ በኋላ ማን ሾው ያቀርባሉ? እነሱ ኦፕራ ዊንፍሪ የሚለው ይቀጥላል ወይስ በስማቸው ሌላ ያዘጋጃሉ? የሷን ልፋት የሷን ፑሽ-አፕ ራሷ መስራት አለባት። እቺን አባባል ያዟት። no one can do your push-up
ማንንም ያንተን ፑሻፕ አይሰራልህ ቢሰሩልህም የነሱ ደረት ነው እንጂ የሚሰፋው ያንተ አይደለም ስለዚህ ራሳችን መስራት ያለብን ስራ አለ ለሊት ከእንቅልፋችን ገፍተን ከምግብ ሰዓታችን ገፍተን ከመዝናኛ ሰዓታችን ገፍተን የምንሰራው ስራ ያስፈልጋል ሃርድ ወርክ የሚቀጥለው ጽናት persistence የአብዛኛው ሰው ችግር ጥያቄው ሾርት ከት ነው እንጠይቃለን በጸሎትም የምንጠይቀው ለአጭር ጊዜ ነው እኔ የምልህ እንትን ስጠኝ እንደው እንትናችን እንኳን ስነ ስርዓት የለውም ማጠያየቃችን ስጠኝ ወይ ስጠኝ አይነትን ቁጣም ያለው ሊሆን ይችላል ደግሞ ተስፋ በመቁረጥ እንደው ከቻልክም ይላል አይችልም የሚል ጥርጣሬ ያለው ማለት ነው ከዛ ሰው ጠይቆ እንኳን አይቆይም ካፌ ገብተን ማኪያቶ አምጣልኝ ተብሎ እስኪመጣ መቆየት አስፈላጊ አይደል ማኪያቶ አምጥልኝ ብለን ገና ዞር ብሎ የት አለ ሌላ መጣ እኮ እየሄድኩ ነው ምንድነው እስካሁን የምትቆዩት ወይ ከቤት ደውለህ ዘዛ ደሞ እንደሱ የሚባል ህይወት የለም አይደል ቴካዌም ብታዙ እንኳን ወር ደሞ ከቤት ሆናችሁ ኦርደር ቢሆን እኮ እስኪመጣ ድረስ መቆየት አለ አንዳንድ ሰው በቃ አዞ ይተዋል ትቻለሁ እንደውም ይላል በቃ ይመጣልህማ ማኪያቶ ቀረባችሁ ደንበኛ ነው እስቲ በህይወታችሁ ጎሎቻችሁ ባይሳኩ ማንም ይቀርበታል ከኛ ውጪ ስለዚህ ማጽናት በዛው ጋር በጠየቅ ነው አንደኛ አጣርተን እንጠይቅ ይሄ ሰሞንኛ ስሜታችንን አንጠይቅ ከልባችን ውስጥ ያለው መሆንና በቃ እሱ እንደጠየቀው ከዛ ዲሲፕሊንድ መሆን በዛው ውስጥ ዲሲፕሊንድ በስራ ላይ ትረስት ሚ አንድ ነገር ስሙኝ በደንብ ኖርማል አቨሬጅ ህይወት ለሚፈልግ ሰው እንዲህ አይነት ስልጣን አያስፈልገው አይደል ይሄኮ ኤክስትራኦርዲነሪ ለመሆን ነው እንጂ ምን አቨሬጅ ለመሆን እንዲህ አይነት ስልጣን ምን ያደርጋል ኤክስትራኦርዲነሪ መሆን ካለብን ከኦርዲነሪ እኮ መውጣት አለብን መጀመሪያ ኦርዲነሪ በህልም ነው አማልሙ ሰዎች ነበርኩ ማላምልም ነበርኩ ማለም ስትጀምሩ ከዙሪያችሁ ጋር አትስማሙ ከዛ በውስጣችሁ ለዛ የሚያስፈልገውን ጊዜ መስጠት ያስፈልጋል ያንን ስታረጉ በቀጣይነት አንድ ወር ሰጥቶ ማቆም አይደለም 2 አመት እኮ ነው ያለው 3 አመት አይደል እስከመቼ ነው የምንቆየው እስክናገኝ ድረስ በሐሳብ በስሜት በአንደበት በተግባር ምን ውስጥ እንቆያለን ዛንትን ውስጥ በመሐከል እንዳለው ከመጀመሪያ ከውጤቱ በፊት ምኑ ተቀይሯል ማንነቱ ውስጡ ስሜቱ ጓደኞቹ ዙሪያውን ያሉት ተቀይሯል ከዛ ውጤቱ መጥቷል ስለ are you willing to sacrifice your current friends አሁን ያሉ ጓደኞቻችን ለመተው ፈቃደኛ ነን ሄደን እኮ በቃቻው ልንላቸዋል አብረውንም ሄዱ ከሆነ ይመጣሉ ችግር የለው ነገር ግን ሊያስቀይራችሁ የሚችል በእጃችሁ ዛሬ አለኝ የምትሏቸው ነገሮች መልካም ያልሆኑትን ነው ባይዘው ሊያስተዋችሁ ይችላል ጎል ስታስቀምጡ ዲሲፕሊን ስትሆኑ በእርግጠኝነት ግን ህልማችሁ ጋር አደርሳችኋል ህልማችሁ ጋር ለመድረስ ፈቃደኛ ናችሁ ወይ ህልሜ ጋር ለመድረስ I will sacrifice anything ከፈጣሪ ጋር የማያራርቀኝ ይሁን ህልሜ ጋር የሚያደርሰኝ ይሁን ብዙ ሰው ከጓደኞቼ ጋር ካላየኝ ምናምን ብሎ ይሄ ያለው አይደል ዙሪያውን ያለውን ነገር ነው የሚይዘው ዙሪያውን እንዳለ ጣሉና ከፈጣሪ ጋር የሚስማማ ነገር እስከሆነ ድረስ ግጥም አድርጎ መሄድ ያስፈልጋል persistence ምንለው እሱ ነው ጽናት ዛሬ ነገ ከነጎዲያ በሁሉ ጊዜ በተመሳሳይ ስሜት ሐሳብ ተግባር ውስጥ መቆየት የሚቀጥለው ታማኝነት honesty is the best policy ያው ኦነስት ሳይሆኑ ገንዘብ ማግኘት ይቻላል ኦነስት ሳይሆኑ በሰዎች ዘንድ መደነቅን ማግኘት ይቻላል ኦነስት ሳይሆኑ የተወሰነ ሀብት ንብረት ማፍራት ይቻላል ኦነስት ሳይሆኑ ግን ስኬታማ ሆኖ መቀጠል አይቻልም እውነትና ንጋት ያደር ምን ይላል ይጣራል በቃ ዛሬ ሰው ውሸታም ሊያረጋችሁ ይችላል እውነት ይዛችሁ ነገ ግን ይታወቃል እውነት ተደብቆ አይቀርም ደግሞ በሰው ዘንድ ታወቀ ብዙ ሰው ምን ይለኛል የሚለው ነው የሚፈራው ድሮ እንኳን በአካል ነበር አሁን ጭራሽ በሚዲያና ሜንስትሪም ሚዲያና ሶሻል ሚዲያ ላይ ሰዎች ምን ይሉኛል የሚል ከባድ ስጋት በሰዎች ዘንድ አለ ጆሮአችሁን መስሚያ ጥጥ ነው ማለት አለባችሁ ሆነስቲ ማለት ፈጣሪ የሚወደው ነገር ምንድነው ህልሜ ምንድነው ለህልሜና ፈጣሪ ለሚወደው ነገር ምን ማድረግ አለብኝ ግቤ ምንድነው ለዛ ምን ዲሲፕሊን ውስጥ መግባት አለብኝ አለቀ ከዛ በኋላስ እሱን እናገራለሁ እሱን እተገብራለሁ ቀጥላለሁ መንገድ ሰውነን ስተት ይኖራል አይኖርም ስተት ይኖር ስተት ከሰራ ሶሪ እንደዚህ ያደረኩት ስህተት ነው ሳላውቅ ነው ያጠፋሁት ተስተካክሎ ብዙ ሰው ስህተት ሰርቻለሁ ማለት አይፈልግም አለ አይደል ይሁን ፐርፌክት ሆኖ ለመኖር የመሞከር ነገር አለ ሰዎች ነን እንሳሳታለን እንደክማለን እንወድቃለን ወድቀን አንቀር ተነስቶ ምን ማድረግ ነው የተሻለ
ሙከራ ማድረግ ግን ያስፈልጋል ነው። ያን ለማድረግ ታማኝ መሆን ያስፈልጋል። ታማኝ ለቃል ለተናገርነው ቃል ታማኝ ነው። ከመታመን ጎድለን ራሳችንን ስናገኘው በፍጥነት ምን እናድርግ? ይቅርታ እንጠይቅ። እንጎድላለን። አይዟችሁ ላይክ በዚህ ምድር ላይ እንደው አጥፍቶ የማያውቅ ሰው ከተገኘ እሱ መልአክ ነው። ሰው ለመምሰል እየሞከረ ያለ ነው እንጂ መልአክ ነው ማለት ነው። ሰው እስከሆነን ድረስ ጥፋት ይኖራል። እኛ ማድረግ ያለብን አስቀድመን በዓላማ አለማጥፋት አይደል? በዓላማ እናጥፋት ተነስተን እሷን እንዴት አድርጌ ልበድላት ብሎ መነሳት ይሄ በዓላማው ጭምር ጥፋት ነው አይደል? ዓላማዬ ጥፋት እንዳይሆን መጠንቀቅ፣ ከዛ ተግባሬ ጥፋት እንዳይሆን መጠንቀቅ፣ ከዛ ቃሎቼ ጥፋት እንዳይሆን መጠንቀቅ፣ ከዛም ስሜት በቃል ባይወጣም በውስጣችን ሊኖር ይችላል አይደል? የንዴት ስሜት በሱ ላይ ተናድጄ በቃል ባላወጣው ማፈኛው ይሄ ስሜት መጥፋት ግን አለበት። ስለዚህ በእነዚህ እንዳላጠፋ ፕላን አደርጋለሁ። ከዛ በመንገድ ላይ ሄጄ ባጠፋ ደግሞ ይቅርታ ማለት ነው አለ። በጣም ይቅርታ በቃ አጥፍቻለሁ ማብራሪያ ማያስፈልገው። ብዙ ሰው ይቅርታ ሲጠይቅ ከልቡ እንዳልሆነ የምታውቁት ለምሳሌ በጣም ይቅርታ አረፈድኩ አይደለ እንትን መንገዱ እኮ ተጨናንቆ ነው ይሄ ሰው ይቅርታ አላለ። አርፍጃለሁ ይቅርታ በጊዜ መነሳት ነበረብኝ። ምን ባክ መንገዱን ዘጋግተውት ሰሞኑን ፈርሶ እንትን ይያሉ ሰሞኑን እኮ እንደፈረሰ ታውቃለህ። ከቀጠሮ በፊት እንደተዘጋጋም ታውቃለህ። ሰዓት እንደሚፈጅ ታውቃለህ። ቀድሞ መነሳት ቀድሜ ስላልተነሳው አጥፍቻለሁ ሰው ስለሆንኩ ሁለተኛ ላለማጥፋት የተሻለ ሙከራ አደርጋለሁ። ይቅርታ አድርግልኝ። ይሄ ሰበብ ተናግሬያለሁ። በዚህ ውስጥ አልተናገርኩም ሰበብ። በቃ አጥፍቻለሁ። ብዙዎቻችን ወይም ሁላችንም አጠፋው ማለት አንፈልግም። ይቅርታም ስንል ይቅርታ እንደ ሲንግል ነው ልፍ ይቅርታ ዋናው ምን መሰለህ ግን ያው ታውቀዋለህ በቃ ሊገለን ነው መንግስት እንዳለ አስፋልት ምናምን እየሰራ ቀጥታ ነገሩ ፖለቲካዊ ማድረግ የኔ ማርፈድ ከመንግስት ስርዓት ጋር ተያይዞ ቁጭ ይሄ ሰውዬ ገጠር ጫካ ውስጥ ብትቀጥሩትም ማርፈዱ አይቀር በምን ሊያሳብብ ነው? አሁን እዛ አካባቢ መንግስት የለም አሉ ያለው ፈጣሪ ነው። ምን ይላል? ዝናብ እኮ ከየት መጣ ሳይባል ዝናብ አይመጣም መሰለኝ። አያችሁ በሌለበት ቦታ ደግሞ ከፈጣሪ ጋር ይጣላል። ሰውየው እኮ እሱም በዝናብ ውስጥ ነው የመጣው። በጊዜ የመጣው ሰውዬ በዝናብ ውስጥ አይደል? አክብሮ ቀጠሮውን መጥቷል። ስለዚህ በጣም ይቅርታ አጥፍቻለሁ። በጊዜ መነሳት ነበረብኝ። ሌሎችም አሁን ይሄ ስለ ቀጠሮ ብቻ አይደለም። ከራሳችሁ ጋር ቀጠሮ አላችሁ አይደል? ህልማችሁ፣ ግባችሁ አይደል? ፍላጎታችሁ፣ ቫልዩአችሁ ከቫልዩአችሁ ስትወጡ ይቅርታ አድርጌልሃለሁ ነፃነት። ሁለተኛ ግን እንዳትወጣ። እንደዚህ ጥሩ አይደለም። ከራሳችሁ ጋር በተለይ የምታጠፉትን ነገር ማስተካከል ለመመድ ካለ ከሰውም ጋር እሱ ነው የሚባዛው። ታማኝነት የምንለው ይሄ ነው። ሌላው ኃላፊነት መሸከም። አቤት ይሄ እንዴት እንደሚያሳድግ ለስኬት ትልቁ ነገር ኃላፊነት መሸከም። ብዙዎቻችን በተለይ እኛ ሀገር በፍቅር የተነሳ በመዋደድ የተነሳ በወላጆች መልካምነት የተነሳ እንደ ሀገር በህዝቡ ዘንድ ለቤተሰብ ወንድም ለወንድም እናት አባት ለልጆች እህት ለእህት ለወንድሟ እንደዚህ ያላቸው መልካምነት ምን አድርጎናል? ተዛዝለን ጥቂቶች ላይ ነው የቆም ነው። መጠለያ ምግብና ልብስ ራሳችንን መቻል ያስፈልጋል። ይሄ ባይ ዘ ዌይ ኢትዮጵያውያን እንዳለ ቢባል 18 ዓመትና ከዛ በላይ ያለን ሰዎች ቤት ምግብና ልብስ ራሳችንን ብንችል ሀገሪቱ ሀብታም ነው የምትሆነው ደሃ? በቃ እኮ በእያንዳንዳችን ጥገኝነት ልክ ሀገሪቷ ጥገኛ ሆናለች። በእያንዳንዳችን ተበዳሪነት ልክ ተደማምሮ ሀገሪቷ ተበዳሪ ሆናለች። በእያንዳንዳችን የልመና ብቃት ልክ ሀገሪቷ ለማኝ ሆናለች። እና ኢትዮጵያ እንደዛ የሆነችው በእኔ የመበደር ልክ በእኔ ኃላፊነት ያለ መወጣት ልክ ነው። እያንዳንዳችን ተደማምረን ነው ሀገር የምንባለውና ምንም ነው ሀገሪቷ ኢኮኖሚ የሚባል የእያንዳንዳችን ዕዳ ተደምሮ ነው የሀገር ዕዳ የሚሆነው። የእያንዳንዳችን ብርታት ተደምሮ ነው የሀገር ብርታት የሚሆነው። የእያንዳንዳችን ህልም ማሳካት ተደምሮ ነው ሀገሪቱ ህልም የምታሳካው። ስለዚህ ኃላፊነት መሸከም ወሳኝ ነው አይደል? አለቀ። ዴድላይን አስቀምጡ። እንዴት ደስ ይላል መሰላችሁ። ራሱ ላይፍ ኢዝ አ ቻሌንጁ ደግሞ አድቬንቸር ፊልም አድርጉት። አድቬንቸር ፊልም ቀጥሎ ምን ይሆናል በሚለው ነው አይደል የምንኖር። ስለዚህ እናንተ ቀጥሎ ምን እንደሚሆን አስቀምጣችሁ በዛ ውስጥ በምን ማለፍ ባለብን መልኩ ከወንጀልና ከኃጢአት በስተቀር ግልጽ ነው ህሊናችንን አንደበታችንን ዕውቀታችንን ተጠቅመን ሌሎችን ሜንተሮችን በመከተል ምን እናደርጋለን? ሰክሰስፉል መሆን እንችላለን። የመጨረሻው ቀና አመለካከት ነው። ፖዚቲቭ አቲቲዩድ አመለካከት። ህሊና የአትክልት ስፍራ ነው።
እዚህ የአትክልት ስፍራ ላይ ብትዘራበትም ያበቅላል፣ ባትዘራበትም ያበቅላል። ብትዘራበት መልካም የሆነውን የምትፈልገውን ህልምህን፣ ግብህን፣ እቅድህን፣ መሻቶችን ያሳካል። ባትዘራበት ዝም ብትል መልካም ያልሆነውን፣ ሙጃ የሆነውን፣ አረም የሆነውን፣ የሰዎች ፍላጎት የሆነውን፣ የማይረባውን የማይጠቅመውን፣ ያየኸውን የሰማውን ሁሉ ነገር ክፋትንም ጨምሮ ያበቅላል። ስለዚህ ስነ ስርዓት ይጠይቃል። አትክልት ስፍራን ማሳመር ስነ ስርዓት ይጠይቃል አይደል? አትክልት ስፍራው ስላለ ብቻ ያምራል አይደለም፣ ባይኖረን ይሻላል። ፎርቹኔትሊ ታድለን ደግሞ የአትክልት ስፍራችን የሚሰራ ነው፣ ህሊናችን ይሰራል። ስለዚህ ምን እየመገባችሁት ነው? ስለዚህ ለዛ ለምትፈልጉት ህልም ግብ ዋጋ ይከፈላል። ዋጋ ሳይከፍሉ መድረስ የሚባል የለም። በህሊናችን ውስጥ ሁሉ ጊዜ ምን እናስብ? መልካም እናስብ። ዛሬ መጥፎ ነገር ገጥሞናል፣ ነገ መልካም ይሆናል፣ ነገ ደግ ይሆናል፣ ነገ ጥሩ ይሆናል፣ የተሻለ ይሆናል። ዛሬ አንድ ሰው በድሎናል፣ ግድ የለም ተሳስቶ ነው፣ ነገ ምን ያደርጋል? የተስተካከለ ነገር ማድረግ ይችላል የሚለውን